ይሄ የተፈጠረው በ1993 ዓመተ ምህረት ታህሳስ መጨረሻ አካባቢ ደብረ ዘይት ከተማ ከፍተኛ አንድ ቀበሌ 05 የሚባል ኪዳነ ምህረት ቤተክርስቲያን አካባቢ ነው የአንድ ወር ህፃን ልጅ ሆና ተጥላ የተገኘችው። I really hope to meet you. I really missed you a lot and I really hope we can meet again and we can see each other again. ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከቢሸፍቱ አዲስ አበባ ከአዲስ አበባ ኔዘርላንድ የወጣቷ ታሪክ ምንድነው የገጠማት ምንድነው የሆነችው በቆይታችን ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣ። እንኳን ደህና ቆያችሁ። Welcome to our show. Thank you so much. Nice to meet you. Nice to meet you. What's your name? My name is Helen. Helen. እንግዲህ ተመልካቾች ዛሬ እንግዲህ እንግዳችን ወደ ኔዘርላንድ አካባቢ ነው የመጣችው። ምንድነው ያለው ዛሬ ወደ ዮሃ ሚዲያ ምን አመጣት የሚለውን ደግሞ እንግዲህ አብሯት ወንድማችን አለ። እንግዲህ እሱ በደንብ ስለሚያውቃት ቆይታ አብሮን ያደርጋል እያስተረጎመልን ማለት ነው። በቅድሚያ እንተዋወቅ። እሺ፣ በረከት አባይ ይባላል። በቱሪዝም ስራ ላይ ነው ተሰማርቼ የምገኘው። ድራይቨር እና ድራይቨር ጋይድ ሆኜ ነው የምሰራው። በረከት በጣም አመሰግናለሁ። እንግዲህ የማስጎብኘት ስራ በጣም ደስ ይላል አይደል? እንዴት ነው? እስኪ ያንተ ገለጸው እስኪ። ያው ሀገራችን በተለያዩ ተፈጥሮ የታደለች ሀገር ናት እና በጣም ብዙ ቱሪስቶች ይወዱታል፣ ያደንቁታል። እኛም የተቻለንን ያህል እያሳየን እያስጎበኘን ነው የምንገኘው። በነገራችን ላይ ተመልካቾች ያው ሄለን ኢትዮጵያዊ ናት። ለምንድን ነው አማርኛ ማትችለው የሚለውን በኋላ በቆይታችን የምትረዱት ይሆናል ብዬ አስባለሁኝ። ወደ ጉዳያችን እንደው ከመግባቴ በፊት የት ሄዳል? ብዙ ቦታ ሄዳል? እንደው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ? ያው የስራው ባህሪ ወደ ሁሉም የሀገሪቱ አካባቢ ስለሚወስደን ሙሉ ሀገሪቷን አቃታለሁ ማለት ይቻላል። በተለይ የሚጎበኙ ቦታዎችን ባህር ዳር፣ ጎንደር፣ ሰሜን ተራሮች፣ አክሱም፣ ላሊበላን፣ ባሌን ጨምሮ ደቡብ ሐመርን፣ ጂንካ፣ ሙርሲ ያሉበትን አካባቢ በሙሉ ለሚመጡት እንግዶች በተቻለ መጠን እናስጎበኛለን፣ አስደስተንም እንልካቸዋለን ብለን እናምናለን። የተለየ ገጠመኛል? ያው የተለየ ቱሪስት አግኝተህ መቼም ይሄን ካልጠየቅ ብዙ ገጠመኝ ይኖራቸዋል ብዬ ስለማሰብ ነው። አሉ፣ ግን በዋናነት ሐመርን ስናስጎበኝ ሐመር በባህል የግርፊያ ፕሮግራም አለ እና የሐመር ሴቶች ያው እንደሚታወቀው ከታች ነው ቆዳ ነክ ልብስ የሚለብሱት እንጂ ከላይ ብዙ ጊዜ ራቆታቸውን ናቸው የሚታዩትና የሰርግ ፕሮግራም ላይ ግርፊያ የሚባል ፕሮግራም አለ። ወንዶች ሴቶቹን በጣም ቀጭን በሆነ ስቲክ ይገርፏቸዋል።
እሱን ሲያዩ የሚያለቅሱ የሚያነቡ ብዙ የውጭ ሀገር እንግዶች ገጥመውናል። በጣም ለነሱ ሾክ ያደርጋቸዋል። ለሐመሮች ደግሞ በጣም ልዩ የሆነ ባህላቸው ነው። እሺ ወደ ፕሮግራማችን እንግባ። ሄለንን እንዴት አገኘሃት? የት ነው ያገኘሃት? በምን አጋጣሚ ተዋወቃችሁ? መቼ ነበር ጊዜው? ከሄለን ጋር የተዋወቅነው ከዛሬ 9 ዓመት በፊት ነበረ። እንደዚህ በስራ ላይ ያለው አጋጣሚ የኒዘርላንድ ዜጎች ነበሩ ከኔ ጋር፣ እሷ አብራ ነበረች እና እንደዚህ እያስጎበኘኋቸው እያለ ሄለን ሳያት ያው ከለሯ ደሟም የኢትዮጵያዊነት ደም ያለው ነው እና አባቷን ጠየቅኩት። እቺ ልጅ ኢትዮጵያዊ ትመስላለች፣ ደሟም ኢትዮጵያዊ ደም ነው ብዬ ስጠይቀው ኢትዮጵያዊ እንደሆነች የተነገረኝ ያኔ ነው። ለጉብኝት በመጡ ጊዜ? ለጉብኝት በመጡ ጊዜ። እና መቼ ነበር ጊዜው? የዛሬ 9 ዓመት አካባቢ። የዛሬ 9 ዓመት አካባቢ። የዛሬ 9 ዓመት ቤተሰቦቿ ይዘዋት መጥተው ማለት ነው? ከዚህ ወሰዷት፣ አሳደጓትና አገሯን እናሳያት ብለው ድጋሚ ወደ ኢትዮጵያ ሲመጡ ነው የተገናኘነው። እነሱ ባልና ሚስቱ ነጮች ናቸው። አብሯት ባለቤቱ ነበረች እና ልጆቻቸውም አሉ ነጮች ናቸው። እሷ ከለር ደግሞ ያው እንደምታየው ኢትዮጵያዊ ነው እና አባቷን አወራሁት። ኢትዮጵያዊ መሆኗ የተነገረኝ ያኔ ነው። ምክንያቱም ስሟም ሄለን ስለሆነ ያው ኢትዮጵያዊ ስም ስለሆነ በዛ ነው ኢትዮጵያዊነቷን ያወቅኩት። ከዛ በኋላ ምን አደረግ ማለት? ከዛ በኋላ እንዴት እንደሄደች እንዴት እንዳገኟት ጠየኳቸው። ያለውን ነገር ነገሩኝ። ያው እሷ ልጅ ስለሆነች አማርኛም ስለማትችል ብዙ አናወራው ነበር ያኔ ከሷ ጋር። ከሄደች በኋላ ግን እሷን መታ ሀገሯን ካየች በኋላ ይሄ እናትነት ፍቅሩ እና እናት ማግኘት እንትኑ በጣም ኦቨር እየሆነ መጣ እሷ ጋርና በጣም ኮንታክት አደርገኝ ነበረ። ያው ባገኝ እናቴን ብላ መታለች። አሁን በስንት ዓመቷ ነው ከሀገር የወጣችው? ከሀገር የወጣችው የ8 ወር ህፃን ልጅ ሆና ነው። የት አካባቢ ነበረ ይሄ ነገር የተፈጠረው? ይሄ የተፈጠረው በ1993 ዓመተ ምህረት ታህሳስ መጨረሻ አካባቢ ደብረ ዘይት ከተማ ከፍተኛ 1 ቀበሌ 05 የሚባል ኪዳነ ምህረት ቤተክርስቲያን አካባቢ ነው የ1 ወር ህፃን ልጅ ሆና ተጥላ የተገኘችው። ከዛም የአካባቢው ሰዎች ፖሊስ አነሷትና ወደ አዲስ አበባ ማደጎ እንድትመጣ ተደረገና አዲስ አበባ ማደጎ እንድትገባ ተደርጎ አዲስ አበባ ቆየች። አጋጣሚ አሁን እሷን እያሳደጉ ያሉ የኒዘርላንድ ዜጎች አገራቸው ላይ የሆነ ኦርጋናይዜሽን አለ እና አዳፕት አድርገን የምናሳድገው ልጅ ብናገኝ ብለው ያንን ኦርጋናይዜሽን ኮንታክት ካደረጉት በኋላ ኢትዮጵያን እንዲመጡ ተደረገ። ኢትዮጵያ ከመጡ በኋላ ደግሞ ያው ማደጎ ሲሄዱ እሷን መርጠው ነው ወስደው ያሳደጓት። እንደመጡ ከማደጎ ጋር ተነጋግረው? ከማደጎ ጋር ተነጋገሩ። ከዛ ያው ያኔ ዝም ብለህ አትወስድም፣ እንደዚህ ፕሮሰሶች አሉ። በፍርድ ቤት በወይዘሪት ብርቱካን ሚደቅሳ ደብዳቤ ተሰጣቸው። ከውጭ ጉዳይ ሚኒስተርም በዛ ጊዜ ከነበሩት ደብዳቤ ተሰጥቷቸው ነው ይዘዋት የሄዱትና ያሳደጓት። ስንት ዓመተ ምህረት ላይ ሄደች? እንግዲህ በ8 ወሯ ተጣለች አልክ። በ8 ወሯ ነው ቀጥታ ከሀገር የወጣችሁ እንዴ? በአንድ ወሯ ተጥላ ተገኘች። ማደጎ እንድትመጣ ተደርጎ ወደ 7 ወር አካባቢ ማደጎ ቆየች። ልክ የ8 ወር ህፃን ስትሆን እነዛ ሰዎች አጋጣሚ መጡና አሁን እያሳደጓት ያሉ ሰዎች ያው እንዳልኩ ፕሮሰሱ ተደርጎ ነው ወስደው ያሳደጓት። እንግዲህ ከዛ በኋላ የዛሬ 9 ዓመት አካባቢ ነው እንግዲህ ለጉብኝት ሲመጡ ደግሞ አንተ የሚያገኛቸው ስታያትም ኢትዮጵያዊ ስለሆነች መጠየቅህ በጣም ደስ ይላል። እንግዲህ ቢያንስ ይሄን ነገር እንድትሞክር እሷም ያላትን እድል አድርጓታል ብዬ አስባለሁኝና እንደው መጠየቅ የምፈልገው እሷን እንዴት ነበር ልጅነት፣ የቻይልድሁድ ታይሟ እንዴት ነበር? እዛ መቼም ያው ኢትዮጵያዊ እንደመሆኗ መጠን በተለይ ደግሞ አሁን እንዳልከኝ አሳዳጊዎቿ ደግሞ የራሳቸው ባዮሎጂካል ልጆች ስለነበሯቸው አሏቸው ብለኛል። አይ ቲንክ 2 ልጆች አሏቸው። ስለዚህ ከዛ ጋር እንዴት ነበረ እስቲ ያስተዳደግ የልጅነት ጊዜዋን ትንገረን እስኪ። Helen, this question is for you. After you left Ethiopia and grow with your sisters from Welenga,
How was your time at that time? How you grew up? Your relation with them, with your father, mother, and also with both of your sisters? I had a good relationship with them. They were a very nice family. They gave me a lot of love, and I really liked it there. And they also told me, when you want to go to Ethiopia, we can go. So that was very nice of them. And I had a really nice childhood, but I always wanted to, meet my real family. ይነግሩሽ ነበር ወይ ከዚህ ከወሰዱሽ በኋላ ኢትዮጵያዊ ስለመሆንሽ ከኢትዮጵያዊ ወላጆች ስለመወለድሽ ይነግሩሽ የነበረው ነገር ምንድን ነበር? They only told me when I was a child that I came from Ethiopia and that my parents could not take care of me anymore. That is what they heard. And yeah, that's all that they told me. And I didn't really understand, but yeah, they told me when I was a child. So I always knew that I was from Ethiopia, but I never knew what happened to my family because they also don't know. እንደሄደሽ በስምንት ወራ ምንም የምታውቀው ነገር የለም ማንም ሰው እንደማያውቀው ማለት ነው ከዛ በኋላ በሂደት ነው አይደለ አዶፕት መደረጓን ወይም በማደጓን የምታውቀው ልክ ስታውቅ ወላጆቿ እንዳልሆኑ ያወቀችበት ጊዜ መቼ ነበረ እንዴት ነበር የሷስ feeling? Well, I always knew that I was adopted because they have a different skin color. But I didn't like to be different. I just wanted to be the same as them and look the same as them. So it was hard for me to not have somebody who looked like me and who was the same. But they really treated me like their real family, and I see them also as my real family. So that. Actually ይሰማሃል ጥቁር ሆነህ አድገህ ከነጭ ጋር ስታድግ ከለሪ የኔ ለምን ተለየ የምትለው ነገር ይኖራል እንዴት መጣሁ ማንነት ጥያቄም ይከተላል እና እሷም የተሰማ ስሜት ያ ነው ግን ወላጆቿ ያለው ነገር ሁሉ ነግረዋታል ከኢትዮጵያ እንደወሰዷት በማደጎ እንዳመጧትና ኢትዮጵያዊ እንደሆነች ነው የነገሯት ከዛ በኋላ ምንድነው ማንኝ እኔ ቤተሰቦቼ እናት አባቴ የሚለው ነገር ያው እሷ አምሮ ላይ መላለስ ነበር እንዳልኩ ከ9 አመት በኋላ መታ ማይታ ከሄደሽ በኋላ በጣም ኮንታክት አድርገኝ ነበር መቼ ነበር ጊዜውን ቦታውን ቅድም ወረዳውን ቀበሌውን እንዳልኩ የተገኘችው ቢሾፍቱ ከተማ ከፍተኛ አንድ ቀበሌ 5 የሚባለው አካባቢ እኔ ስጠይቅ ወደ ኪዳነ ምሕረት የሚባል ቤተክርስቲያን ሰፈር ተጠላ እንደተገኘች ነው ይሄን መረጃ ማን ይሰጣል አንተ ወላጆቿ ለሷ ሰጧት እሷ ደግሞ ለኔ ነገረች ቁጭ ያሉት አሁን ሲወስዷት ይሄን ነግረዋል ሙሉ መረጃው አላቸው እነሱ ቢሾፍቱ ከተማ ወረዳ ከፍተኛ አንድ ቀበሌ 5 ቢሾፍቱ ከተማ ከፍተኛ አንድ ቀበሌ 5 አካባቢ እንግዲህ የዛሬ 24 ዓመት አካባቢ እንግዲህ ልጅ ተጥላን የተገኘችው ነው ያልከኝ የአንድ ወር ህፃን ልጅ እንግዲህ በምንም አይነት ምክንያት ሊሆን ይችላል ጥላችሁ የነበረ ወላጆች እናት እንግዲህ ይሄ የመጀመሪያው ጥያቄ ሊቀርብ የሚችለው ለእናት ነው ብያስባለሁ ምክንያቱም ወልዳ እንግዲህ ምናልባት የማሳደግ አቅሙ ሳይኖራት ቀርቶ ወይ በተለያዩ ምክንያቶች አናውቅም ብቻ የዛሬ 24 ዓመት ልጅ የጣልሽ እናት ቢሾፍቱ ከተማ ከፍተኛ አንድ ቀበሌ 5 ከቀበሌ 5 የዛሬ 24 ዓመት ልክ አሁን በዚህ አሁን ባለንበት ወር ታህሳስ መጨረሻ ነው እንዳጋጣሚ ሆነ ያለነውና ታህሳስ መጨረሻ አካባቢ ላይ ልጅ የጣልሽ ሴት ልጅ የጣልሽ እናት እንግዲህ ምናልባት ይሄን ፕሮግራም ካየሽ እና እኔ ነኝ እናቷ ምትይን ካለ በጣም ደስ ይለናል ልጅቷን ብታገኛት ማለቴ ነው ከልጅነቷ ጀምሮ አንዳንድ ያስቀመጠቻቸው ፎቶዎች አሉ ያው እድገቷን በተመለከተና ምናልባት እናት ስታይ ከልጅነት ጀምሮ ያለው መልኳን በማየት ብታቀኝ እንኳን በላ ስለምታስብ አንዳንድ ፎቶዎችን ታስቀምጣለች አሁን እንግዲህ ምናልባት እኛም እዚህ ላይ እናስቀምጣለን ፎቶዎቹን በዛን ጊዜ የነበረ ፎቶዋን እድገቷን የሚገልጽ ማለት ነው ምናልባት ይሄን አይታችሁ ወይም ይሄን አይተሽ እናቷ ብታገኛት በጣም
ደስ ይለናል ለማለት ፈልጋለሁኝ። እናትሽ አሁን እንግዲህ ሰምታለች ኦሬዲ ወላጆቿ አለመሆኗና እናቷን ትናፍቅሻለች ወይ? እስኪ እናትሽ ምንድነው ስሜትሽ እንዴት ነው በል? Yes, I miss her, of course, and I would really love to see her again and to talk about everything, and yeah, that she can see me and that I grew up, and yeah, that actually. Okay. Say something for your mom, maybe. Okay. If she's watching this video. To you or to the camera? To the camera. Okay. Hello. I really hope to meet you. I really missed you a lot, and I really hope we can meet again and we can see each other again. Yeah. ያው በጥቅሉ እንግዲህ ማየት እንደምትፈልግ መገናኘት እንደምትፈልግ ነው እንግዲህ እና ለእናቷ ነው ይሄ መልእክት ተላለፈው። ስለዚህ በተጠቀሰው ቀን በተጠቀሰው ጊዜ ሴት ልጅ እንግዲህ የጣልሽ እናት እንግዲህ ልጅቷ አድጋ 24 ዓመት ሆኗት በኔዘርላንድ ሀገር አድጋ እንግዲህ አሁን እየፈለገች ነው ያለችው ማለት ነው። እናንተን እየፈለገች ነው። ቤተሰብ ካለኝ ሌሎች ሰዎችን ካሉ እንግዲህ ማግኘት ትፈልጋለች ማለት ነው። እንግዲህ እግዚአብሔር ይርዳት። እግዚአብሔር ከእናንተ ጋር ይሁን። ምንም አይነት አማርኛ አትችልም? ምንም አትችልም። ያው ፈረንጆቹ ሲመጡ የሚለማመዷት ቺን አመሰግናለሁና ውሃ ቡና አይነት ወርዶችን ነው እንጂ ብዙ አማርኛ አትችልም። አትናገርም። Say something in Amharic. ሰላም ነው። ሰላም ነው። Okay. በጣም አመሰግናለሁ። Okay. Yeah. For Yoha Media. በጣም አመሰግናለሁ Yoha Media. Thank you. Thank you so to find much. your mom. Thank you so much that I could be here and that I could do this interview to help find my mother. I really hope we will find her, and I'm really thankful that I could be here. Thank you so much. Thank you so much. Okay. እናመሰግናለን። አንተንም በጣም ትልቅ ስራ ነው የሰራው። ሰምተህ ዝም ሳትል በቃ የቻልነውን እንሞክር ብለህ ወደዚህ ስለመጣ በጣም እናመሰግናለን። እንግዲህ ምናልባት እንግዲህ እግዚአብሔር ከረዳን እናቷ ይሄን ቪዲዮ አይታ ምላሽ ትሰጠናለች ብዬ አስባለሁ። አሁን አባት የሚለው ነገር ያው ወደ አይምሮ ይመጣል፣ ሰዎች ይጠይቃሉ ብዬ አስባለሁ። ግን አሁን እንትኑ ከባድ ነው። የተገኘችበት የእድሜ ክልል አይደል? በአንድ ወር ህፃን ሆና እንግዲህ አባቱ ይወቅ በጣም ከባድ ነገር ነው ብዬ አስባለሁ። እናት ግን መቼም ወልዳ በሆዷ ተሸክማ ከዛ በኋላ ወልዳ ነው ይሄ ነገር የተፈጠረውና ለዛም ነው እናቷን እሷም እየፈለገች ያለችው። ስለዚህ በዛ ቀን በዛ ጊዜ ዛ ቦታ ላይ ልጅ የጣልሽ እናት እንግዲህ ልጅሽ ዛሬ እዚህ ደርሳ አድጋ እድሜውም 24 ደርሶ ዛሬ ለፍለጋ መታለች ማለት ነው። ልታገኙን ትችላላችሁ። ይሄው አድራሻችን። ይሄን ታሪክ የምታውቁ እዛ አካባቢ የነበራችሁ ሰዎችም ልታገኙን ትችላላችሁ ለማለት ፈልጋለሁ። በጣም አመሰግናለሁ እናንተን። አመሰግናለሁ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዶቻችን ጋር ያደረግነው ቆይታ ይሄንን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ እሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሎ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።